ይህንን ቪዲዮ አድምጠነው እንመለስና እናወራለን። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አቦ ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ነው እንደው በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገስ እግዚአብሔር ቢፈቅድ እንላለን አልፎ ግን ሁሌ አንልም እግዚአብሔር ከፈቀደ ነገ እንገናኛለን እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል ነው ብንለምደው በእውነት እንደየምነታችን ብንለምደው ዮኒ ከሙስሊሞች ኢንሻአላህ የሚሉት ነገር ወድላችኋለሁ ብሏል። በእርግጥም ይወደድ ነገር ነው። እኛም ደግሞ በአላህ ላይ እንግዲህ ተስፋ ሁሉ ነገር በአላህ ላይ ስለምንጥለው ኢንሻአላህ እንደ አላህ ፈቃድ ከሆነ እንላለን ማለት ነው። ኮሜንት ላይ ኢንሻአላህ እያላችሁ እንደምጽፉልኝ ተስፋ አደርጋለሁ። እንዲሁም ደግሞ በአንድ ነገር ኢንሻአላህ መኮንን ላከና እንደ ነጻነት የሚያዝናናኝ የሚያስቀኝ አርቲስት የለም። በጣም በሚሰሯቸው ስራዎች ይሄ ስጦታ ሰው ተሰጠው ነገር አንዳንዱ ሰው ሳይሆን ሆኖ ታይዋለሽ ለመሆን በሚያደርገው ጥረት ታይዋለሽ። ይሄ ስጦታ አንዳንድ ጃንጆ ምን ትመስላለች ደግሞ ወአታምሪ ወአታፍሪ ገጣባ እዚህ መጥመጥሽ ምትለፈልፊውን እዛ ሄደሽ አቤትሽ አሰሪም እንዴ ለባልሽ መልካም አትሆኝም እንዴ ለባልሽ መልካም አለመሆንሽ ሚዲያ ላይ መጥተሽ ገላሽን ማስጣትሽ ብቻ በቂ ነው ጀዝባ ገጣባ ውጪ ይሄን ልጅ ጠምጄ እንዲያስኩት ሽር አድርጋችሁ አድርሱልኝ መችለታ መሰላችሁ ጠምጄ ያስኩት በወንድማችን ኡስታዝ ሐምዱ ዳውድ ላይ ያሺህ ብሎ ቪዲዮ ከሰራ ወዲህ ጠምጄ ነው ያስኩት። እንግዲህ አስቡት ኡስታዝ ሐምዱ ዳውድ ምን የመሰለ ኡስታዛችን ስነ ስርዓት ያለው የመስጊድ ተርቢያ የሆነን ኡስታዝን ያሺህ እያለ ከሰራ ወዲህ ጠምጄ ነው ያስኩት። ሙስሊም እንደመሆናችን መጠን የሱሐቦች ታሪክ ለኛ የህይወታችን አርአያ ነው ካልን ለምሳሌ ዑመር ኢብኑ ኸጣብ እንኳን አይደለም ሙስሊሙ ካፊሩ ታሪኩን ያውቀዋል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳሁ ረሂሙን ቢልሙእሚኒን በካፊሮች ላይ ደግሞ ብርቱ ለአማኞች አዛኝ በካዲያኖች ላይ ብርቱ ተብሏል። ታዲያ ይሄንን የተረስተን ነው እየመጣን በወንድሞቻችን ላይ እንደዚህ አይነት ስድብና እንደዚህ አይነት ነገር የምናደርገው። በርግጥ ይሄ ልጅ በራሱ ቋንቋ በገባው ልክ ነው የሚያደርገው አይኖ እረዳለሁኝ። ነገር ግን ሁሉም ሰው ከኛ ጋር ተመሳሳይ ነው ማለት አይደለም። በነገራችን ላይ እኛ ኢትዮጵያውያን ሁላችንም ድሃ አይደለንም፣ ሁላችንም ሀብታም አይደለንም፣ ሁላችንም የተማረ ቤተሰብ የለንም። ለምሳሌ አባታቸው ዘበኝነት የሚሰራ የዕለት ጉርሳቸውን ለመሸፈን የሚሰራ አለ፣ እናታቸው ጉሊት የምትሰራለች፣ የድሃ ቤተሰብ አለ፣ ለምኖ ልጁን የሚያበላል። የነዚህ ቤተሰብ ልጆች ስለ ሃይማኖት ስለ ህይወት ምንም አይነት የሚያውቁት ነገር የለም። እነዚህ ልጆች አጋጣሚ ሶሻል ሚዲያ ላይ ቢመጡ ካገኙት የሚያውቁት ነው እንጂ የሚሰሩት ስለ እስልምና ሆነ ስለምን ምንም ነገር የላቸውም። ስለዚህ ወተን ከመናገራችን በፊት ወይም አንድ ሰው ያንድ ወንድም የሰራው የሶሻል ሚዲያ ኮንቴንት ሲመጣልን በራሳችን ለከተን ቪዲዮ መስራት የለብንም። እንኳን አይደለም እዚህ ሶሻል ሚዲያ ቲክቶክ ያመጣልን ቪዲዮ አይደለም በእናታችን ልጅ በወንድማችን ልጅ ላይ እንደኛ ሆነ አይባልም። እኔ ለምሳሌ እህቴ ጋር ተጣሉ አንድ ጊዜ ኦኬ እኔ በእድሜ የበልጣት አለሁኝ ረዳታለሁ የምረዳት እንድታከብረኝ ወይም ውለዳ እንድትቆጠሩ ሳይሆን እንዳይርባት ነው። ተቸግረን ስለምናቀራብንም ስለማቅ ማለት ነው። ደግሞ በተደጋጋሚ መክራታለሁ። ምክሩ ከምክር አልፎ ጭቅጭቅ ሆኗል። በዚህ ውጪ በዚህ ወረጂ እንዲያርጊው እንዲያታርጊው አላስተነፍሳት ብያለሁኝ። ኦኬ እንደውም በአንድ ጊዜ ሰደበኝ ለሰው ሁሉ ነው ስሞታ የተናገርኩት። ሰደበችኝ እያልኩ ማለት እኔ በባህሪ አልሳደብ ምለው ሰው ጋር ብዙም ስለማልቀርብ ሰው ጋር ግንኙነት ከሌላችሁ ስድብ እንኳን አይደለም ስድብ እንኳን መሰደብ አትችሉም። ታውቃላችሁ ስድብ ለመሰደብ ራሱ ኮሚኒኬት ማድረግ ያስፈልጋል። ኤኒዌይስ እና ምንድነው ትምህርት የተማርኩት አካሌ እንደኔ ይሁን ማለት እንደማይቻል ነው። ስለዚህ ተውኳት በራሷ እንደፈለገች ትሁን ብዬ ማለት ነው። ስለዚህ እንኳን እዚህ ቲክቶክ ያመጣልን አይደለም የራሳችን ልጆችና የራሳችን እህት ወንድሞች እንደኛ ሆኑ ብለን መነዛነት የለብንም። በለጥፍ ነው መሆን ያለበት ለጥፍ ናይስ በሆነ ነገር እዝነት ባለው ነገር ነው መግባባት ያለብን። በተደጋጋሚ በቃ እንዱ እየተገራፈጠ ምናምን ነው ይሄ ልጅ የሚናገረው። መቼም የሱ ቢጤዎች በሱ ቋንቋ እንትን የሚሉ ከሱ ይገባቸዋል በሚል አለፍን። ግን ስድብ ይደብራል። እንዴ ሰው እንዴት ወንድሙን ይሳደባል? ሌላው ደግሞ እዚህ ጋር መጨምረው ማለት ነው አንተ ያንተ ቤተሰብና አንተ እየወጣህ እያሰጣህ የምትሰድባቸው ቤተሰብ ይለያያል። ኦኬ ምን አለ መሰላችሁ
ሁሉም ቤት ውስጥ ስለ ሃይማኖት ይወራል ማለት አይደለም። አብዛኛው ሰዋችን በቃ ሃይማኖቱን በውርስ ነው ያገኘው። በውርስ ያገኘን አንድ ማህበረሰብ ወጥተህ ሐራም ሐላል ይሄ እንዲህ ያደረክ እያላችሁ ከፍዝቅ እያደረጋችሁ የምትሳደቡ ከሆነ በጣም እንትን ነው። እዚህ በተለይ ቲኔጀሮች ወጥተው የሚናገሩት ከጎረቤት ያዩትን ኖርማሊ ሶሻል ሚዲያ ላይ ሲያገላብጡ ያዩትን ቤታቸው ላይ ያዩትን ቴሌቪዥን ላይ ያዩትን ነው የሚተነፍሱት። እንዴ ሁሉንም ሰው እኮ እናንተ ቤት ውስጥ እንደሚደረገው እኮ ነው እያሰብክ ያለው። እንደዛ ማትሰብ እንዴ ሲጀመር እኮ እስላማዊ ትምህርት እኮ እኛ አልተማርንም። ኢትዮጵያውያኖች እንኳን አይደለም ኢትዮጵያ በአረቡ ዓለም ትምህርት ቤት ላይ እስላማዊ ትምህርት የሚማርበት በአሁኑ ሰዓት በጣም አስቸጋሪ ሆኗል፣ በተለይ ቲኔጀሮች ማለት ነው። ስለዚህ ከጊዜው አንፃር ከዘመኑ አንፃር ነው ከሀገሩ አንፃር ታስቦ ነው ኮንቴንት የሚሰራው እንጂ ተነስቶ መሳደብ በጣም ይደብራል። እሺ ይደብረ ኦኬ። ሌላው ምን አለ መሰላችሁ፣ በተለይ አንዳንዶች የወጣችሁ ኡስታዞችም ለመተቸት የምትሞክሩ አሉ። በተለይ መስጊድ ውስጥ አድገው ተርቢያቸው መስጊድ ውስጥ ሆኖ እዚህ ሶሻል ሚዲያ ላይ ወጥተው በቃ ግብረ ገብነት ባለው መልኩ ትምህርት የሚሰጡ ለምሳሌ እንደ ወንድማችን ኡስታዝ ሐምዱ አይነት ማለት ነው። እሱን የመሰሉ ወጣቶች እንግዲህ እኔ በእድሜ በልጠዋለሁ። መስጊድ ነው ያደገው፣ አቂዳ ምን የተማረው አይታችሁ ተነግግሩ። በቃ እንደዚህ አይነት ሰዎች እናንተ ትንፋሻችሁ ራሱ ነፍስ ህይወት ይዘራል። ለምሳሌ ኡስታዝ ዙ አለ። ኡስታዝ ዙ በጣም ጠንካራ ኡስታዝ ነው። በነገራችን ላይ በዲኑ ገፍቶ የተማረ ነው። ከዓለማዊ ህይወት ነው ወደ መንፈሳዊ ህይወት የመጣው። ከህፃንነታቸው በመንፈሳዊ ህይወት ካደጉ ጋር ስታነጻጽሩት ተመሳሳይ አይደለም። ወደ ዓለማዊ ህይወት የሚያደላ ነገር አለው ሁሱ ማለት ነው። እና ሰውን ኮንቴንቱ ምንድነው? ሲናገር እንዴት ይናገራል? ባህሪው እንዴት ነው? አነጋገሩ፣ ቃላት አጠቃቀሙ፣ የፊት ኤክስፕሬሽኑ ኦኬ ምንድነው የሚለው አይተን በልኩ ነው ቪዲዮ መስራት ያለብን። እንዴት ነው አሁን አንተ በኡስታዝ ሐምዱ ዳውድ ላይ የሼህ እያልክ ቪዲዮ ሰራን ጠምጄ ይዣለሁ። በነገራችን ላይ ጠምጄ ያስኩት ያኔ ለኸይር ነው እንድታስተካክል ነው። ሙስሊም እህት ወንድሞቻችን ናችሁ። ጥፋት ስናጠፋ እየተራረምን እንጂ እየተሰዳደብን መሆን የለበትም። በነገራችን ላይ ልጅቱ ቪዲዮ በሱ ላይ ሰርታበታለች። በደንብ ልክልክህን ነግርሃለች። ያኔ አልሰደበችም። እና ስለዚህ ያኔ ስለምትመጣጠኑ እንደሰደብካት ሳትሰርብ መልሳለች። ይሄ የኔ ቢጤ ተራ ቲክቶከር ተጠቃሚ አንተንም እኔንም ተጨማምሮ እርስ በርስ እንደዚህ ብንመለስ ችግር የለም። ነገር ግን ኡስታዞች ላይ ቴክ ኬር እሺ፣ ግብረ ገብነታቸውን አይታችሁ የትምህርት ደረጃቸውን አይታችሁ የሚሰራትን ነገር አይታችሁ በልካቸው ነው የምታደርጉት እንጂ የኔ ቢጤ የቲክቶክ ጎርፍ ያመጣው አለ አይደል? የኔ ቢጤ በቃ አለ አይደል? ቤተሰቦቹም ስለ ሃይማኖት የማያውቁ በቃ አለ ዝም ብሎ ተገፍቶ የመጣው ማህበረሰብ ጋር የምትጋፉትን መጋፋት ሲባል የወሬ መጋፋት፣ የኮንቴንት መጋፋት፣ የስድብ መገፋፋት አለ አይደለም? ያንን አምጣችሁ ለኡስታዞችም ለወንድሞቻችንም አታድርጉት። ጀስት ይደብራል። እኔማ ታውቃላችሁ ምን እላለሁ? እንደው ምን ከህፃነት ጀምሮ መስጊድ ውስጥ አድጌ ቢሆን እላለሁ። መስጊድ ውስጥ ያደገ ከህፃነቱ ጀምሮ ከመስጊድ የተኮተኮተ ትልቅ ደረጃ የደረሰ ሰው ሲናገር ቀስ ብሎ ነው፣ ግብረ ገብነት ያለው ነው። በቃ እያንዳንዱ ነገር አለባበሱ፣ ምኑ፣ ንግግሩ፣ ሪአክሽኖቹ በጣም ነው የሚገርሙት። በቃ ነፍስ ይሰጣሉ። ታውቃላችሁ በቃ ያኒ መንፈሳዊ ሃይማኖት የሃይማኖት አንዱ ጥቅሙ እነዚህ ከህፃናታቸው ጀምሮ በመንፈሳዊነት ተኮትኩተው ያደጉ ሰዎች እነሱ ማያት ራሱ ይሄ አንድ እንትን ነው፣ አንድ የመንፈሳዊ ትሩፋት ነው። ስለዚህ የቲክቶክ ጎርፍ የሚያመላልሳችሁ ሰዎች ቴክ ኬር እላለሁኝ እና ለዚህ ጠምጄ ላይ ያስኩት ልጅ አድርሱልኝ፣ አስተካክል። ለሙስሊም ወንድሞች አዛኝ መሆን አለበት፣ እየተማማር መሆን አለበት። መስዬ ለብዙ ሴት አርአያ የምትሆን የውድ እህታችን ነሽ። ባለሽበት አላህ ይጠብቅሽ። ዛሬ ይህንን ቪዲዮ አቅርቤላችኋለሁኝ። ለምን ትማሩበታላችሁ፣ እንማርበታለን ብዬ ያሰብኩት ስለሆነ ነው። እናንተም ደግሞ እንደተለመደው እስከ መጨረሻው ሰምቻለሁ የሚል ኮሜንት እፈልጋለሁ። የሰማችሁ ብቻ ማለት ነው። እና ብዙ ጊዜ በቪዲዮ ስር ለጻፈ ሰው ሽልማት ይኖረኛል ብዬ ተናግሬያለሁ። አዎ ይኖረኛል፣ ኢንሻአላህ እሸልማለሁ ማለት ነው። ለቻናሌም ደግሞ አዲስ የሆናችሁም እንደዚሁ ሰብስክራይብ ማድረግን ደግሞ እንዳትረሱ። የዛሬው ቪዲዮአችን በዚህ ይጠናቀቃል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።